ዑለማዎቹ በሳቸው ዘመን ሙፍቲዎቹ ሚሳሳቱትን አበጥረው ነበር የሚያወጡት። አንድ ታሪክ ተነስቷል። ቃዲ አቢ ለይላ ታዋቂ ቃዲ ናቸው። ቃዲ ማለት በሙስሊሙ ዓለም ከንጉሱ በኋላ ያለ ትልቁ ስልጣን። ታዲያ አቢ ለይላ ታዋቂ ዳኛ ናቸው። በመንገድ ሲያልፉ አንድ ወጣት ከአንዲት እብድ ጋር ሲጎናተል ሰሙት። ሰደባት፣ ሲያበሳጫት እብድ ነች። አንተ እናትና አባትህ በዝሙት የወለዱ አለችው። አስጠራት ወደ ፍርድ ቤት። ሰዎችን ዝሙተኛ ማለት በእስልምና ያስገርፋል፣ ያስቀጣል። መስጂድ አመጣትና እንድትገረፍ ወሰነ። ሁለቴ በአባቱም በእናቱም ሁለቴ ያስገርፋል። ይህን ክስተት አቡ ሐኒፋ ሰማ። ቃዲው ምን ነከዋል? እዚህ ክስተት ላይ እኮ 6 ነገር ተሳስቷል። ተመልከቱ፣ 6 ነገር። አንደኛ እብድ ሰው አይገረፍም። ሶላትንም አላህ ትተወለታል አይደለም ግርፋት። ሁለተኛ መስጂድ ላይ ነው የገረፋት። መስጂድ ላይ ሰው አይገረፍም። ሶስተኛ አቁሞ ነው የገረፋት። ሴቶች ቁጭ ብለው ነው የሚገረፉት። አራተኛ ከሳሽ መገኘት አለበት። ዝሙተኛ የተባሉት ወላጆቹ ቁመው እነሱ ነው ግርፋቱን የሚያዩ። ይሄንም አራተኛ ተሳስቷል። አምስተኛ ሁለቴ ነው የገረፋት ለሁለቱ ብሎ። አንድ ሰው ህዝብ ቢሳደብ በህዝብ ልክ ይገረፋል? ስተት ነው። አንዴ ነው የሚገረፈው። የሚያስገርፍ እንኳን ሁለቴ ቢገኝ አሉ። 6ኛ ስተቱ አንዴ ተገርፉ ቆዳው ሲጠግግ ነው ሌላ ግርፋት የሚደረግ። ከአንድ ክስተት 6 ስተት አወጣ። ዳኛው ተበሳጨ። ንጉሱ ጋር ሄዶ ከሰሳቸው። ንጉሱ ፈትዋ እንዳሰጠ ብሎ አቡ ሐኒፋን ከለከላቸው። አቅላቸው አላህ የተለየ ነበር ችሎታ ይሰጣቸው። አንድን ግለሰብ ሰሙት። አንድ አካባቢ ሰይድና ዑስማን ኢብኑ አፋን የነብዩ ታዋቂ ደረሳ ኸሊፋ፣ እሱን የሁድይ ነው እያለ ይሳደባል። የሁዳ ነው አውቆ ነው መሰረቱ የሁዳ ነው በእስልምና ተጠልሎ ነው እያለ ስሙን ያጠፋው ነበር። ታውቃላችሁ፣ እነዚህ ሰዎች ናቸው ሰይድና ዑስማንን ቤቱ ገለው የገደሏቸው።